سلام كما يتوحلو كبرات سماعتنا نلومي عدالي لكم دلوخو قلق انتبتاب اسكي كابزيناي أبي أحمد مو نشتيق اسمعكم ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት حقيقي مجمّر ودا فرق خيدو لزنبر اوان من نكافلو عصبنو ندابل زراف بالنيرو ولا ودا فرق نبعلو إرترا وشيت يا دحر حجيس خاخات مرحنا تايدو سابيدوس ندابل افلو بيحرم نيري ابتو انتي اي فالك انت خات بالله انا عقدف كنت زبلو نعقدف زبلو سبا يترخبن السخ عني أوروماي مريروان سلازنبرة بويانة تقد كيتانيان حجي إذن هي بنيان فدريشن قرانين زبل تراي بروسو غيرو ودو غيرو ويس خيد نيرو عرجز بحر تولد لها أسبل حسب هاي تبلا يبلون كسيل سخا لاز بميقباو لك يرستاتو لما استواس بيتشانو ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበር። አሰብ ባሩ ጋር ቆመን ያወራን ምንድነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ኦራይ ይነግሮም የኔሬ ይባሃሉ ጥቁንቁኛ ይነግሮም የኔሬ ኣብ ዓሰብ ከይድ ዓሰብ አርኢኒ ለምሪ እንደገና መጽሐፍ መደመር ኢለኻ ነጊረም ሕጂ እንታይ ኮይኖም እዮም ዳሕርሕር ድብሉ ደለው ሕጂ ዘዕለብጡ ዘሎ እንታይ ከፊእዎም እዮም ካብቲ ናተይ ፕላን ድወፁ ደለው ምክንያቱ እሱ ርእሱ ተቃኒዩ ነይሩ በቃ ኤርትራ ፌደሬሽን ክተኣቱ እዮም ምክንያቱ ነቲ ናቱ ስነ ሓሳብ ኣብ ርእሱ ባዕሉ ደብቆሎ ድልየት ነቲ ናይ ድንቁርና ሓሳብ ዝድርዕ ወይ ድላይ ንክዛረብ ዝገበርዎ ኤርትራ ቁሸት እያ እስኻ ኢኻ ትመርሓና ድሕሪ ሕጂ ስለ ዝበልዎ ነገር ከም ውድእ ወሲድዎ እስኻ ኸላስ ዓሰብ ኢልዎም ኣግሂዱ ታዲኻን ከይትገብራ ዛ ዓይነት ዓሰብ ኢሎም ግደፋ ይበልዎን ሰዓት መርሓና ኤርትራ ቁሸት እያ ሕሰ ጌርና ሂብና ክንበካ ኢና ሕጂ ዓይነቱ ሆም ስበልዎ እስኻኒ ኣሚኑ ويلي زين دا بي ويانا تدوكيعن اندين دا حجي إذن هيبن فدريشن قرنا يلوخا عسبار إنو قلتو فيلو سوز دلي نبر ودب حسب كفيتو إثيوبيا وهب بوب كبلا يادو ولا مدمر مزحف صحيفة بنصا بهياب هيبا يومي ياي كاب حانقول كاب حارو وحف حانقول استزحف مزحف سمني خخم بوبو كم عين حكي ولا تسأل عليهم من قستي إرترا نمسحف أبي خنبوبو سبسلطان إرترا أنا أي مثلن سبسلطان إرترا فلتمي نسجن مسيلو حقي مسيلو تزارب زلو ترديهم ለሁሉም ልኬላቸዋል። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ ነው አይኑ ባህር አቋቁመን ኣብዚ ውሽጢ 3-4 ዓመት ካስኹም ትፈልጥዎ እዚ ሓይሊ ባሕሪ ኣቑምና ኢና ሕጂስ እዞም ሓይሊ ባሕሪ ዘቆምና እዮም ዳ እሞ ኣብዚ ብኬር ዲና ከነሕምብሶም ዳ ኣቑምና እዮም ይድብል ዘሎ ተዲኦምኒ ሱ ሓሳቡ ላዕሊ ነይሩ ኣብዚ እዋን እዚ ንሕና أقدم أبينا أنا كم سبب أقدم أبينا بزارو بزنوبركو أرومو ما سنا حسب لما مجرس حيزوا مسينيرو أبي أحمد ون أب أيو جن
ቀልጢፋ ሚስጥር ከይትመልቕ ለማ መገርሳ አልይዎ ምክንያቱ ለማ መገርሳ ተደጋጋሚ ሚስጥር የምልቑ ነይሩ ምክንያቱ ዛሬ ባህር ባይኖርንም ለቀጣይ ኢትዮጵያ ባህር ይኖራታል ይሆን ሕጂ ባህር ተዘይብልና ንቀጻሊ ግን ኢትዮጵያ ባህሪ ክህልዋ ኢሉ አፉ መልኢ ይዛረብ ነይሩ ለማ መገርሳ ኣብዚ እዋን እዚ ልጓም ክገብሩሎም ዝግብኦም ዝነበረ ሰበስልጣን ኤርትራ እዮም ግደፉ እንታይ ከም ትብሉ ዘለኹም ዓሰብ ኢልኩም ህዝቢ ተታለሉ ዓሰብ ካብ ትካረይዎ እንተ ደኣ ኮንኩም ትካረይዎ ኣብ ጅቡቲ እንድሕር ንዓመት 100 ሚልዮን ትኸፍሉ ነይርኩም ንሕና ምናልባት ኣብ ኢትዮጵያ ድኽነት ስለ ዘሎ ሓገዝ ክኾነኩም 60 ሚልዮን ንወርሒ ትኸፍሉና ብጥረ ገንዘብ 10 ሚልዮን ካ ኤሌክትሪክ ሓገዝ ትቡና ወዲእና ኣለና 70 ሚልዮን ትኸፍሉ ማለት እዩ እቲ 30 ሚልዮን ጅቡቲ ትኸፍሉ ነርኩም ግን እቲ 30 ሚልዮን ተረፍ ንህዝቢ ኢትዮጵያ ሓገዝ ዝኸውን ክትብሎም ትኽእል ኢኻ ክብልዎም ክእል መንግስቲ ኤርትራ ገብሮ ክእል እዮም ስለዚ ከምኡ እንተዝብለዎምን ኣደብ ምገበሩ ግደፉ ተዝብሎም እዚኦም ግን ኣፎም ርእሶም መሊኦም ሆብሉ ነይሮም ብድሕሪኡ መንግስቲ ኤርትራ ከምዘይተዋፅኦ ፈሊጡ ኢዱ ስሒቡ ወያነ ከዓኒ ዕድል ከሊኣቶ ንኣብይ እዛ ናይ መቐለ ገዲፍዎም ከዓ ከይድሱ ሕጂ ሕወሓት ምስ መንግስቲ ኤርትራ ስለተፀግዐ ንፋኖ እውን ኣውርዱ ይብረትኩም ምስ በሎም ቀጥታ ናብ መንግስቲ ኤርትራ ስለተኣለዩ ሕጂ እቶም ሓደገኛታት ኣብቲ ከባቢ ዘለዎ ሓያላት ውድባት እዮም እዚኦም ቁፅሪ ሓደ ኤርትራ ርእሳ ተኻለት ሃገር እያ ድላያ ክትዕጥቕን ክትዓጥቕን ክትዋጋእን ከተዋግእን ትኽእል ሃገር ንእሽተይ ሃገር እያ እምበር ኣብ ክእለትን ብቕዓትን ኣብ ናይ ውግእ ዓባይ ሃገር እያ ዓብ ተመክሮ ዘለዋ እዩ ልክዕ ህዝቢ ኩሉ ወፂኡ ክኸውን ክእል እዩ ንስደት ከም ተመክሮ ግን ናይ ውግእ ተመክሮ ዘለዋ ሃገር እያ ስለዚ ንሕወሓትን ንፋኖ እንተደኣ ሒዛ ኣብይ ኣሕመድ ኣይኮነን ኣብቲ ኢትዮጵያ ዝነብር ሰራዊት እውን ክፅረግ ፀሪጋ ክተጥፎ ከምቲ ትኽእል መንግስቲ ኤርትራ ወይ ኤርትራ ይፈልጥ እዩ ሕጂ እዚ ናይ ኤርትራ ዝዛረብ ዘሎ ገዲፉ ሕጂ እንታይ ክዛረብ ጀሚሩ ዘሎ ኣነ መጀመርያ ነዞም ሕወሓትን ባጀት ምስላዕ ኣብይዎም ይብሉ ኣለዉ ሕወሓት ምክንያቱ ከጥፍኡን እንዲዮም ኢሉ ባጀት ዝበሃል ትግራይሲ ከም ኢትዮጵያ ይሪኣን እዩ ዘሎ ኣብዚ እስከ ረኣይወታ እዩ ድብል ዘሎ እዚ ደሪኦኩም ዘለኹ ኣብ ጉርሁ ስርናይ መምሃራን ተምሃሮ እንቶም ቆልዑ ሰልፊ ዝገበርዎ እዩ ባጀት ስለተዓፀወ መምሃራን ከዓ ብዘይደመዝ ክምህሩ ይኩልን እዮም እንጀሮም ክምእሩሩ ካልእ ከድዮም ኤዲኬሽን ቤት ትምህርቲ ክዕፆ እዩ ማለት እዩ ስለዚ ኣብይ ኣሕመድ ባጀት ምስላዕን ትግራይ ገዲፍዎ እዩ ትግራይ ከም ዘይናትሪእዋ ኦሮማይ ሕጂ ናብ ኦሮሞማ አዲስ አበባ ሒስካ ክፍለ ሃገር ኦሮሞ ንበይና ኦሮሚያ ሒስካ ሃገር ምግባር እዮም ዝቃለሱ ዘለዉ እስከ ገለ ካብቲ ሃገር ምግባር ዝቃለስዎ ዘለዉ ከነስማዓኩም ሰላም እንግዲህ
እንግዲህ ከሰሞኑ አንድ ሁለት ነገሮችን እንድናስተውል ግድ ይለናል። የመጀመሪያው አዲስ አበባን ወደ ኦሮሚያ ክልል የማካተት ፕሮጀክት ላይ እየሰሩ እንደሆነ የአገዛዙ አፈቀላጤዎች በተለያየ ማህበራዊ ሚዲያ እየለቀቁት እያየን ነው። እንግዲህ በዚህ እቅዳቸው መሰረት በሚቀጥለው ወር ሚያዝያ ወር ላይ ማለት ነው በዚህ ጉዳይ የተለያዩ ሰላም እንግዲህ ከሰሞኑ አንድ ሁለት ነገሮችን እንድናስተውል ግድ ይለናል። የመጀመሪያው አዲስ አበባን ወደ ኦሮሚያ ክልል የማካተት ፕሮጀክት ላይ እየሰሩ እንደሆነ የአገዛዙ አፈቀላጤዎች በተለያየ ማህበራዊ ሚዲያ እየለቀቁት እያየን ነው። እንግዲህ በዚህ እቅዳቸው መሰረት በሚቀጥለው ወር ሚያዝያ ወር ላይ ማለት ነው በዚህ ጉዳይ የተለያዩ አገሮችን ሞዴል ተጠቅመው እንዴት አድርገን ነው አዲስ አበባን ወደ ኦሮሚያ ክልል የምናካትታት ኦሮሞማይዜሽን የሚል ፕሮጀክት ላይ ስብሰባ ለማድረግ ቀጠሮ ይዘዋል። እንግዲህ የራሳችንን ሀገር ለመመስረት ይገዳደረናል የሚሉትን የአማራን ሕዝብ ከተቻለ አጥፍተን ካልተቻለ ደግሞ ከአራት ክልል ከፋፍለን እንወጣለን። ይህን ለማሳካት ደግሞ የክልሉን አመራር እንጠቀማለን ብለው ጦርነት በአማራ ሕዝብ ላይ የከፈቱት የኦህዴድ ብልጽግናዎች አሁን ደግሞ ከአሰብ ያስፈልገናል ወደ አዲስ አበባን ወደ ኦሮሚያ ክልል እናካትታለን የሚል አጀንዳ ይዘው ብቅ ብለዋል ማለት ነው በአፈቀላጤዎቻቸው በኩል። እኔ እርግጠኛ ሆኜ የምነግራችሁ 100% ማለት ነው የተሻለ ስልጣን ቃል ከገቡላቸው የአማራ ክልል የብአዴን አመራሮች እጃቸውን አጨብጭበው ያጸድቁላቸዋል በእርግጠኝነት ማለት ነው። እንታይ ድብል ዘሎ ከምዝሰምዕዎ ዘለኹም ካብ ዓሰብ ክንወስድ ኢና ወይ ዓሰብ ክንዘምት ኢና ይብሉ ከም ዘይነበሩ ነዚ ገዲፎም ሕጂ ንኣዲስ ኣበባ ናብ ክፍሊ ሃገር ኦሮሚያ ከፀግዕዋ ይቃለሱ ኣለዉ። ኣዲስ ኣበባን ኦሮሚያን ሒዞም ሲ ሃገር ክገብሩ ፋኖ ወያነ ትግራይ ኣምሓራ ክድርብዎን እዮም ጉሕፎን እዮም ዝሓስቡ ዘለዉ ብላ ኣሎ። ምክንያቱ ተስፋ ቆሪፆም እዮም። ፋኖ ደልዲሉ እዩ ኣነ ዝበለ ሰራዊት ሒዙ ደልዲሉ እዩ። ተረዲኹምኒ? እዚ ሕጂ ዝዛረቦ Sorry. Sieh her, 2 scheinbar identische Webseiten, aber eine davon ist ein Betrug. Kannst du erkennen, ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። እዚ ሕጂ ተሪፍ እዩ። ናይ ቅድም የደሪኦኩም ዘሎ ሕጂ ተሪፍ እዩ። ሕጂ መፂ ዘሎ ኦሮሚያ ሃገር ያ ንኽብል ይደሊ ዘሎ። ሁለተኛው የአማራ ፋኖ ኃይሉ እየተጠናከረ መምጣት ለአገዛዙ እንቅልፍ የነሳ ጉዳይ ሆኗል። ፋኖ በአንድ ድርጅት በእዝ ሰንሰለት በኮር ክፍለ ጦር በደንብ አድርጎ ከተደራጀ ከተዋቀረ በኋላ በሚሊዮን የሚቆጠር የተመዘገበ ሰራዊት እየገነባ መሆኑ ሲታወቅ ዓለም ሁሉ ጆሮ ወደ ምስራቅ አፍሪካ ሆኗል። አይኑ ወደ ምስራቅ አፍሪካ ሆኗል። ፋኖ ከአሜሪካና አውሮፓ ጠንከር ያሉ ንግግሮች እንደጀመሩና የጎረቤት ሀገራትም ሳይቀር ከፈርጣማው የምስራቅ አፍሪካ ኃይል ጋር አሰላለፍ ለማሳመር ሰፊ ዝግጅትና ጥሪ እያደረጉ መሆናቸውን መቼም ከምዛ ድብለኩም እያ ኦሮማይ ተስፋ ቆሪፂ ሓደ ሰብ ኣሎ ከሪኦኩም ብዛዕባ ቀይ ባሕርስ እንታይ እዮም ድብሉ? አሰብን ማግኘት ያለበት ግን እንዳልኩ በህግና በህግ አሰብ የኛ ነው። አንዳንድ ጊዜ እኮ ኤርትራም የኛ ናት። ከዚህም አልፎ የሚገርም እኮ አንዳንድ መንግስት ሚዲያዎች የሚሰማው ተንታኝ ተብለው የፖለቲካ ካድሬዎች ቀይ ባህር መልኩን እንደሆነ እንኳን የማያውቁ ቀይ ባህር ቀይ ሆኖ በኢትዮጵያ ደሞ ሰምቻለሁ። ሰሞኑን በፋና ሚዲያ ቀይ ባህር ቀይ ነው ብሎ የሚወስድ ምሁር ተብሎ ነበር በመንግስት غريت سبب سلطان بالسجلنا سي انترفيو قبره خلوس قيح بحري قيحيو عمدر إثيوبيا يدير كبيلهم كزاربوس سميع الله يقرمي كابتنانا حالفهم زيكم زروا الزارب الله يدي بلدلو قيح بحر سي نا إيرترا موانو فولتيوم ازوم دنا قور دي فولتو بتسلطان دلو وقن تاي زاربو يدلنا دل
የባህር በር የሚገኘው በፖለቲካ ዲስኩር አይደለም። የባህር በር የሚገኘው በዲፕሎማሲያዊ በማሳመን አሰብን በጉልበት ልትይዝ ትችላለህ፣ ግን በማግስቱ አንተ ሰው አሰብ የኤርትራ ብቻ አይደለም። አሰብ ወይም ቀይ ባህር የቀጠና ሀገራት ብቻ አይደለም። የዓለም አቀፍ ማህበረሰብ በተለይ ደግሞ ተጽዕኖ ፈጣሪ ሀገር የምንላቸው በዋናነት የሚዘጉት ነው። ሓቂዩ ዓሰብሲ ናይ ሓደ ሰብ ኣይኮነን ወይ ናይ ኤርትራ ጥራይ እዚ ቀይሕ ባሕርሲ ናይ ኤርትራ ጥራይ ኣይኮነን እዩ ዝብሎም ዘሎ። ዓሰብ ክትሕዚ ኢልካ ቀይሕ ባሕሪ ክትሕዚ ተኮንካ ቀይሕ ባሕሪ ናይ ብዙሓት ሃገራት እዩ ዝብሎም ዘሎ። ኢልካ ይኮንካ ቀይሕ ባሕሪ እንዳበልካ ንኤርትራውያን ኣፅኒትካ ትወስድ እዩ ኣባሃሉ። ያቱ ቀይሕ ባሕሪ ክወስድዎ እንተ ደኣ ኮይኖም እተን ኣብኡ ዘለዋ በዓል የመን፣ በዓል ጅቡቲ፣ በዓል ስዑድ ዓረብ፣ በዓል ግብፂ በለን ሱዳን 6 ሚልዮን ክሪያ ማለት እዩ። ዓሰብ ጥራይ ክወስድ ኣይክልኒ። ዓሰብ እንድሕር መፅኡ ኣብቲ ዞባ ብርቱዕ ውግእ ክካየድ እዚ ደይበሃል ደማዊ ክፈስስ ኤርትራኻ ኣብቲ ናይ ዓለም ስትራቴጂ ቦታ ስለ ዘላ ንዓለም ኣገዳስነት ቦታ እዩ ክዕፀ ይኩሉ እቲ ሕጂ ባብ ኤለመንደብ ባብ ሸይጣን ድበሃል ኩሉ ክዕፀ እንድሕር ኩናት ተገይሩ ብዚ ሕጂ እዚ ተሪፉ እዩ። ሕጂ ኦሮሞማ ጥራይ እዩ መፅኡ ዘሎ። ኦሮሞ ከመይ ጌርካ ሃገር ትገብር? እታ ዓላምኦም ናይ ቀደም ዝበልና ያሳያ ኣብኣዮም በፂሖም ዘለው ከምዚ ዝበሎ ቀይሕ ባሕርስ ቀይሕ እዩ ድመስሎም ሰበስልጣን ኢትዮጵያ ኢሉ ክዛረብ ፀኒሑ ሓቂ እዩ። እዚ ቆልዓ ከዓ ልክ ከምቶም ሰብ ብልፅግና ከኛ ጋር ያለውን ጉዳይ ሰይጣን ስለሆነ ነገሮችን በትክክለኛ መንገድ አላስኬደም ብለን የምንወቅሰው አንድ ስኬት አሳክተዋል ኢሳያስ። የኤርትራ ናሽናሊዝም አትሊስት እኛ ሀገር አይደለች ምናምን ብለን እንኳን ብንወቅሰውም ኤርትራዊነት ቦልድ ሆኖ እንዲወጣ አድርጓል። የብሔር ፖለቲክስ ኤርትራ ውስጥ የለም። የኤርትራ ዞኖችን የተዋቀሩበትን መንገድ በጣም የሚያስቀና ነው። ምናልባት ሌላ ነገሮችን ቢሰራበት በጣም አሪፍ እንትን ያደረጉት ቴክኒክሶች አሉ አይደል? ግን የነሱ ክልሎችን አታገኝም። ለምሳሌ በዞን ያደረጋቸው ዘዋ ቀይሕ ባህር የሚለውን አለ። ቀይ ባህር ዞን ቀይ ባህር አሁን አፋር አይደለም፣ ትግርኛ አይደለም፣ ኢሮብ አይደለም፣ ሳው አይደለም። ማንም ኤርትራዊ ሂዶ ሊሰዋለትና እንትን ሊልበት የሚችል አድርጎ ነው የቀረ። ዘዋ ደቡብ የሚለው አለ። በብሔር ስብጥር አኳያ 3 ብሔሮች አሉ። ኩናማ አለ፣ ትግርኛ አለ እና ኢሮብ አለ። ግን ብሔር እንትን የተሰጣቸው ስያሜ አይደለ፣ የብሔር አይደለም። ዞን ዘዋ ደቡብ ይባላል። ዳይሬክሽን ሎኬሽን እዚ አነ ፀጉሩ ትግራዋይ ይድመስል ኣማርኛ ዛረባሎ እምበር ፀጉሩ ትግራዋይ ይድመስል። ምክንያቱ ፍሉጢት ፀጉሩ ዘይበቁል ፀጉሪ ዘን ፀጉሪ ንሪአን ዘለና 20-30 ዓመት ገይረን ኮነን ጫፍጫፍ እንዳተቐምቀማ። ኢሳያስ ሃገር ሰሪሕ እዩ ብክልል ብብሔራት ኣይበኣሱን እዮም ኤርትራውያን። ሕጂ ኢሳያስ ከም ዝሰርሖን ህዝቢ ኤርትራ ገይሩ እዩ ዝዛረብ ዘሎ። ከምኡ ዝመስሎም ብዙሓት እዮም። ህዝቢ ኤርትራ ግን ኢሳያስ ካብ ህዝቢ ኤርትራ ተፈጢሩ ክኸውን ክእል እዩ። ንህዝቢ ኤርትራ ክሰርሖ ግን ኣይክእልኒ። ኢሳያስ መራሕ እዩ። ዋላ 50 ዓመት ምርሓዮ ነቲ ህዝቢ ደኣ እምበር ሰብ ክሰርሕ ዓቕሚ የብሉ፣ ሰብ ክቕይር ክልውጥ እውን ዓቕሚ የብሉን ኢሳያስ ኣፈወርቂ ወይ ወዲ ኣፈወርቂ። እንታይ ዳ ሕብረተሰብ ኤርትራ ሓያል ፍሉይ ህዝቢ ስለ ዝኾነ ነቲ ናቱ ዝነበረ ልምዳውን ባህላውን ዘመናውን ኩሉ እቲ ናቱን ባህልታቱን ትሕማቕ ኣሊኻ ናብቲ ፅቡቕ መስመር ንምምፃእ ህዝባዊ ግንባር ዝተፃወቶ ታራ እዩ። የተከበሩ ህዝባዊ ግንባር ዝተፃወቶ ታራ ቀሊል ኣይነበረን ኣብ ህዝቢ ኤርትራ። ስለምንታይ ከም ሓደ ብሔር ሙስሊሙ ክርስቲያኑ ከም ሓደ ብሔር ኮይኑ ክጓዓዝ ኣብቲ ቃልሲ ሓወይ ሓብተይ እንዳተባሃለት ኣብቲ ገድሊ ስለ ዝመፀት ድሓር እውን ዋላ ምስ ኣተው እቶም ተጋደልቲ እቲ ኩናማ እቲ ከምዚ ገለ ደይብሉ ብሓደ ዓይኒ የመሓድሮ ስለ ዝነበረ ህዝባዊ ግንባር ህዝቢ ኤርትራ ደቁ ስለ ዝኾኑ ህወት ስነ ሓሳብ ወይ ተካይዳውን ናይ ህዝቢ ኤርትራ ስለ ዝኾነ ቁርብ እዩ ኣልይዎ ካብቲ መስመር እምበር ህዝቢ ኤርትራ ሓያል እዩ ስለ ዝኾነ እዩ ክሳብ ሕጂ ምፍንጣሕን ምፍልላይና ውሽጢ ብሔራት ኤርትራ ዘየለ። ምናልባት ኣብዚ ደገ ሕጂ ኣለዉ ብናይ ትግራይ ትግርኝ ድፍለዩ ኣለዉ፣ ብናይ ምስልምና እኽዋንያ ድፍለዩ ኣለዉ። ገለመለ ገለ ከምዚ ማሕበር ንናፅነት ተዋጋዕቲ ዶ ገለ ዝበሃሉ ኣብ ኢትዮጵያ ኣለዉ ሕጂ እውን ገለመለ እምበር ህዝቢ ኤርትራ
كم يكون حجي أبي بعلو معت صلاة بزحيد له أزي معت صلاة بزحيد له قال خابتم صلاتهم انتهي كريوكم دلعانه زيوم رأيهم حجي صلاتهم عندك إريترا عندك جيبوتي عندك السودان يجاله حزب لحزب يقاته عند أمارنا تجري عند عفر الناس سومالي يقاته أراد كيلو تمشقو جروب بالمفرس يتقل جمرنا انكتلالن عندك إريترا عندك جيبوتي عندك السودان يجاله حزب لحزب يقاته عند أمارنا تجري عند عفر الناس سومالي يقاته أراد كيلو تمشقو جروب بالمفرس يتقل جمرنا انكتلالن عندك إريترا እዚኦም ዓፋርዮም ዓፋር ንባዕሉ ረአይዎም ዓፋር እኮ በኢትዮጵያ አይደራደርም ክብሉ ክሕሱ ውዕሉ ዞም ኩሎም ሓሰብቱ ትሪእዎም አክቲቪስት በሎም ዋላ ናይ ጋዜጠኛ በሎም ክሕሱ ዝውዕሉ ብር ስለተዋሃቡ ጥራዮም እምበር ዓፋር ብዛዕባ ኢትዮጵያ ገዲስዎ ይፈልጥኒ ሰበስልጣን ኢትዮጵያ ካብ ዓፋር ገዲስዎም አይፈልጥኒ ዓፋር ሰፊሕ እዩ ኣብ ዓፋር ከም ትስፍሓቱ 3 ዩኒቨርሲቲ 4 ዩኒቨርሲቲ ክትረክብ ይዝግባካ ዋላ ሓንቲ ቤት ትምህርቲ የለን ኣብ ገለ ከተማ ሓንቲ ይገብሩሎም ካላስ ብኣዛረቡ ነብሩ ህዝቢ ዓፋር ኣብ ምድረ በዳ ደርብዮም እዮም ዝነብሩ ዋላ ሓንቲ ምዕባለ የብሉን ሽታራ ግን ኸዱ ነታ ናቶም ናይ ዋላ ዓፋር ናይ ሚኒስትሪ ሓይሊ ምክልኻል ሓይሊ ምድሪ ኣዛዚ ትገብርዋ ናይ ምክልኻል ገብርዋ ገለ ሽታራ ከም እዮም ወያነ እውን ንነጋሶ ጊዳዳ ኣብ ስልጣን ፕረዚደንት ገይርዎ ነይሩ ስለምንታይ ንኦሮሞ ምንቅስቃስ ከይገብር ኦሮሞ ተባሂሉ ርጉማት እዮም ሻጥራት እዮም ኣብ ጥራይ መዓት ኦሮሞ ኣኪቡ ሰብ ስልጣን ሒዙ ነታ ኦሮሚያ ክልል كم هاجر كجبر استنقاس عاصم سلما مجر سامبر كلهم شتارا معاتهم الذي أبي أحمد أبني حدقة وديو يحج زناي بحري عاسب قال ترشيعي حجي يلا سلازي نلوم يزنبرن بدا بزي مثل سنلكم سمعهم نمسقناكم أبزلهم معد من تعناني هابكم ودحانكم سناي معالتي